ናኦል አዴን ሊያናግራት ፈልጎ ሊዲያን ጥሪልኝ አዴን እያላት ነበር። ሊዲያም ደግሞ ገብታ አዴን እንደፈለገች ትናገራለች። ናኦል እንደፈለጋት ትናገራለች። በዛን ሰዓት ዴፍ እንዴ ይሄ ልጅ ካንቺና ከአዴ ምንድነው የሚፈልገው? እስቲ እኔ ያናግረዋለሁ ብሎ ከቤት ይወጣል። በዛን ሰዓት ደግሞ እነሱ እዛ ቁጭ እያሉ ነበር። እንዴ ይቺ ደግሞ ይህንን ገገማ ይዘች መጣች፣ እንሂድ እንዴ እያለው ነበር ናኦል። በዛን ሰዓት አይ ከሄድን እኮ ነገሩ ሌላ ነገር ይመስላል፣ ስለዚህ ይምጣና የሚለው ነገር አብረን እንሰማለን እያሉ ቁጭ ብለዋል። በዛን ሰዓት ሊዱና ዴፍ እነሱ ጋር ይደርሳሉ። እኔ ያልኩት እኮ አዴን ነበር አንተን አይደለም እያለው ነበር። በዛን ሰዓት ዴፍም አዴን ለምንድን ነው የምታናገራት? ለምንድን ነው የፈለካት? እሷን እንዳትፈልጋት አላልኩህም ነበር እንዴ እያለው ነበር። አይ አዴን እኮ ማናገር አለብኝ፣ አዴ እህቴ ናት፣ አዴ እህቴ ቤተሰቤ ናት፣ ስለዚህ ማናገር አለብኝ እሷን፣ ብዙ ነገር ማማከራት ነገር አለ እያላ ነበር። በዛ ሰዓት ደግሞ ዴፍ እንዴ አንተ ልጅ ምን እየሆንክ ነው? ከአዴ ራቅ ብዬሃለሁኝ ራቅ እያለው ነበር። እሱም ደግሞ አይ እንዴት ነው ከአዴ የምርቀው? አዴ እኮ ቤተሰቤ ናት፣ ቤተሰብ ምናልባት የሌላ ከሆነ እዚህ አጠገቤ ቁጭ ያለው ይበቃሃል እያለው ነበር። ዴፍም አዴን የሆነ ነገር ላማክራት ነበር፣ ምን ነው አጠፋሁ እንዴ እያለው ነበር ናኦል። አዎ አጥፍተሃል፣ እህትህን ሂድና የምትፈልግበት እዛ ሂድና ፈልጋት እንጂ እዚህ ጋር አዴ እህቴ አይደለችም። ብቸኝነት አሳስቦህ ከሆነ እዚህ አጠገቤ ላይ ያለው ይበቃሃል። ቆይ አንተ ልጅ ቺኮችን በሙሉ አላስነካም እያልከ ነው እንዴ? ወንድሜ ተረጋጋ፣ አንድ አትጣላ እያለች ነበር። አንቺ ነሽ ይሄ ሁሉ ሰበብ፣ አዴን ጥሪልኝ ሲለሽ ይሄንን ይዘሽ ትመጪያለሽ እንዴ? ጭራሽ ብለህ እኔ እዚህ አጠገቧ ሆኜ እንደዛ ታወራታለህ እንዴ እያለው ጎሮሮውን እንቅ እያደረገው ነበር ዴፍ ናኦልን እንደዛ ብሎ ሲመለስ አይድና ባርኮት ቁጭ ብሎ ክላሱ ላይ እያወሩ ነበር። በዛን ሰዓት ዴፍ እየመጣ ከውጭ እየሆነ ነገሩን የሚያወሩት ነገር በሙሉ ይሰማል። እንዴ ይሄ ባርኮት ጓደኛዬ ነኝ እያልኩኝ በዚህ ልክ ነው እንዴ እያላ ተናደዋል። ባርኮት አንተም የሆነ ጊዜ እንደዛ ብለኸኝ ልቤን ሰብረኸዋል። አሁን እኔ ልቤን ማሰበር አልፈልግም ድጋሚ። አዴ በሰዓቱ የአንቺ ፍቅር ማረገው ነገር አሳጥቶኝ ነበር፣ ግን አንቺ እንዳልሽው ወንድሜና ብለሽ ይሄ ነገር አይሆንም ብለሽኝ ነበር። ግን እንደዛ ቢለህስ በቃ ሁሉንም ነገር አበቃ ማለት ነው። በቃ ባርኮት እኔ እኮ ከአንተ ብዙ ነገር ተምሬያለሁ። ይኸውልሽ አይት እኔ ላይ በተፈጠረው ነገር ዴፍም እንደዛ ያደርጋል ማለት አይደለም። ዴፍ በጣም ነው ላንቺ የሚያስብልሽ እያላት ነበር። በቃ ባርኪ እኔ እኮ የምትወዳት እህቴ ወይም ደግሞ ጓደኛ አጠገብ ላይ ስለሆነች በጣም ደስ ብሎኛል እያለችው ነበር። በዛን ሰዓት ደግሞ አመሰግናለሁ እያላት ነበር። በዛ ሰዓት ይቺ ቤዛ የምትባለው ትመጣለች። ዴፍ ውጭ ላይ እያዳመጣ ባለው ሰዓት ቆይ ግን አንተ እዚህ የምትሰራላ እያለችው ነበር። ግቢና ባልሽን ጠይቂው እያላ እሱም ገብተዋል። እነሱም ተያይዞ ገብተው ነበር። ነገር ግን ደግሞ ዴፍ ተቃጥሎ በነገሩ ቆይ ግን ባርኪ እኔ ጓደኛ ይሄ ነው የሚገባኝ እያለው ነበር። ቆይ ግን ምን አልኩኝ? እህቴ ናት፣ እህቴ ጋር መቀመጥ አልችልም እንዴ? ለእህቴ ይሄንን ሁላ ትደረድራለህ እንዴ እህቴ ከሆነች እያለው ነበር። ባርኮት እኔ እኮ ይሄንን ከአንተ ጠብቄው አላውቅም ነበር፣ ነገር ግን በጣም ነው የምታሳፍረው እያላ ነበር። እንደዛ ብሎ ሲወጣ ይቺ ቤዛ ደግሞ አሁንም እንደዛ ብሎሽ አሁንም አጠገቡ ላይ ቁጭ ብለሻል፣ ተነሽ ውጪ እንጂ እያለች ነበር። በዛን ሰዓት ደግሞ ባርኬ የሆነ ነገር በላይ ባክህን እያለች ነበር። አዴ የት ሄዳ ነው የሚለው ቀጣይ ነበር።
ተጋድማ ይሆናል እያለች ነበር። እንኳን ተደረገች፣ እንኳን ተጋደመች፣ እንኳን እርፍ አለች እያለች ነበር። በዛ ሰዓት ቆይ ግን የሚለሽ ባርኬ የት ሄደዋል? ባርኬ የለም እያለች ነበር። አንቺ ውሸታ አሁን ክላስ አልነበረም እንዴ እያለች ነበር። ይቺም ፍቅር የምትባለው ውሸታም ታዲያ ይሄ ምንሽ ነው እያለች ነበር። ሊዱም ደግሞ ባርኬ በዛ ሰዓት መጥቶ ቤት ይገባል። በዛ ሰዓት ሊሊ አህለን ባርኬ እንኳን ሰላም መጣ፣ የሆነ ነገር ላማክራ ፈልጌ ነበር፣ ብቻችን ሆነን እናውራ እያለችው ነበር። ሊሊ አሁን ጥሩ ስሜት ላይ አይደለሁኝም፣ በኋላ ቤት ይመጣለሁኝ፣ ባዛ ቤታችሁ እናወራለን እያለች ነበር። በቃ እሺ በል እያለች ነበር። ፍቅር የምትባለው ደግሞ ጨረሳችሁ አይደል? በቃ ውልቅ ብሎ እያለች ነበር። እሺ ጠይፍ ይወጣልሻል ብላ ታንጨርጭራ እየወጣች ነበር። ቆይ ግን ሊዱ ለምንድን ነው ሰላም መትኝ እያላት ነበር። ኤላ ሰላም ብዬሃለሁኝ ኤላ፣ እኔ እኮ ካንታ ከዚህ በላይ መጨፈርና እንትን የለብኝም እያለች ነበር። አሁን እኮ አንተን ትተህ ወደ ናኦል ሄዳለች ሊዱ እያለች ነበር። ባይ ሌላ ወሬ አታውሪ፣ ከፈለግሽ እንደሆነ አስታርቀሻለሁ ከናኦል ጋር፣ ያለበለዚያ አትጨቃጨቂም እያለቻት ነበር ሊዱ። አረ ሴቶች አረጋጉት እንጂ ቀስ እያላችሁ ምን እየሆናችሁ ነው እያላ ነበር። ከዛ የሚቀጥለው አዴና ሊሊ ነበሩ። አዴ ምን ነው ደህና አይደለሽም እንዴ እያለች ነበር። ደሞስ እያለቀሽ ነበር እንዴ? ለሊ ከዚህ ቤት ውልቅ ማለት ይፈልጋለሁ እንዴ? ለምን? ምንድነው ተፈጠረ ነገር አለ እንዴ? ባርኮትና ዴፍ እዚህ ጋር እያሉ እኔ እነሱን ማጣላት አልፈልግም። ከዚህ ቤት ውልቅ ማለት ነው ያለብኝ። እንዴት? አሁን ባርክ እኮ ምንም ነገር አይለሽም። ከቤዛ የራሱን ህይወት ጀምረዋል። ለሊ እኔ እኮ ግራ ገባኝ። ባርኮትና ዴፍ በእኔ ምክንያት እንዲጣሉ አልፈልግም ነው ወይስ ባርክ የሆኑም ላንቺ ሌላ ስሜት አለው? አዎ እንደዛ መሰል። ቤዛ ስለመጣች ምንም የተቀየረ ነገር የለም። ለምን? ያንን ሁላ ካናገረች በኋላ አሁንም ሌላ ነገር አምጥቶ ማናገር አለበት እንዴ? ቆይ እኔ አናግረዋለሁኝ እያለች ነበር ለሊ። አይ አይደለም፣ እኔ ሌላ ቤት ስራ ፈልጌ እሰራለሁኝ እንጂ ከዚህ ቤት አልሰራም። እኔ እያለሁኝ ዴፍና ባርኮት ሁልጊዜ በእኔ ምክንያት ሊጨቃጨቁ፣ በእኔ ምክንያት የሆነ ነገር ሊፈጠር አልፈልግም። ስለዚህ ከዚህ ቤት ውልቅ ማለት ነው ያለብኝ እያለች ነበር። አይድ ለልዬ ምን ላድርግ? ሁሉም ነገር እኮ እየተሰቃቀለብኝ ነው። በዛ በኩል አባቴ እናቴንም ይረዳለሁ በማለት አባቴ እኔን በመፈለግ፣ እኔ እኮ በተሰቃቀለ ኖሮ ነው ያለሁት። አይደለም ቆይ ቀስ በይ፣ እኛ እኮ ቀስ በቀስ የራሳችን ስራ ፈልገን እንሰራለን። ይህንን ደግሞ ከተመጡት ብሎ ይገረማሉ። እኛ እንሰራለን፣ እንደ መጀመሪያሽ ጠንካራ ሁኚ እንጂ እያለች ነበር ሊሊ። አይድን እሺ ግን አንቺ ካልሽ ደግሞ ጥሩ ነው፣ ግን ደግሞ እኔ በጣም ደብሮኛል አሁን ላይ እያለች ነበር። የኔ ውድ ነይ በቃ ብላ ሊሊ አይድን ቅፍ ታደርጋታለች። አንቺ ከጎኔ ስለሆንሽልኝ አመሰግናለሁ እያለች አይድም ቅፍ ታደርጋታለች። ከዛ የሚቀጥለው ባርኮትና ዴፍ ነበር። ዴፍ አሁንም እነግርሃለሁኝ፣ ማንም እየመጣ አዴ ላይ ሲጮህ አንተ ዝም እንዳትላት። አሁንም አስጠነቅቅሃለሁኝ፣ አዴ እህቴ ናት። ስለዚህ ማንም ከመሬት ተነስቶ የሆነ ነገር እንዲላት አልፈልግም። አንተም ቢሆን ራሴ እንደዛ እንድታናግራት አልፈልግም። ደሞስ አንተ ለሷ ስሜት እያለህ እንዳወቅኩኝ እንዴት ነው የሚረጋጋው? ቆይ ግን አይድ አንቺ እንደዚህ የምታስቃይኝ ለምንድን ነው ግን? በቃ አሁን ሁለታችሁም ይበቃችኋል። እኔ ከማናችሁም ግንኙነት የለኝም። እኔ ሰራተኛን እንጂ ሌላ ነገር አይደለሁኝም።
እኔ የእናንተ ሰራተኛ ነኝ በቃ ቢላ ተቆጭታ ከቤት ትወጣለች፣ ከክላሱ ትወጣለች። ከዛ ዴፍ ባለበት ቁጭ ባለበት አይድ ትመጣለች። ዴፍ እያለች ነበር አትጥሪኝ አይድ፣ ከዚህ በኋላ ያንቺን ምንም ነገር ማቋቋም አልፈልግም ውጭልኝ እያላት ነበር። ለእኔ እንደዛ አይነት አመለካከት አለሽም ብዬ አላሰብኩም ነበር። ቆይ እንደ በፊትም ከባርኮት ጋር እንደ ወንድም እንደ እህት ማውራት አልችልም ነው? አይ እንደዛ አይደለም፣ ፍቅሬን ከነገርኩት በኋላ እንደዛ ማለት ጥሩ አይደለም እያላ ነበር። ዴፍ እኔ ምን እንደማደርግ ራሱ ግራ ገብቶኛል። እንደ በፊታችሁ ተስማማችሁ ካልሆነ እኔ እዚህ ቤት ማስቀመጥ አስጠልቶኛል እያለች ነበር። አይድ እኔ መች አንቺ ያልሽ ነገር መስማት አቅቶኛ ይችላል። አንቺ ነሽ እንጂ እኔን ያለመረዳት ችግር ያለብሽ እንጂ። ዴፍ ስንት ነገር ነግሬ ዛሬም እየወቀስከኝ ነው። አንቺ ነሽ እየወቀሽኝ ያለሽ። ታውቂያለሽ በየጊዜ ልቤ ወደ አንቺ እየቀረበ አንቺ ግን እንዲቀርብ አልፈቅድም እያልሽ ነው። ቆይ ግን የውሸት አስመስዬ መኖር እንደፈለከ ነው? አይ ምንም ማስመሰል አይፈልግም፣ ግን ልብሽን አንድ ቦታ ማሰረፍ አለብሽ። ግን እኔ ከማን ጋር ነው እዚህም እዛም ሲል ያየኸኝ? እስቲ ይሁ ባርኮትን ያ ኪንጎ ለሚባለው ልጅ ደግሞ ትሰጪዋለሽ። ያ ናኦል የሚባለው ደግሞ ወንድሜ እያለ እየተቀረብሽ ነው። ዴፍ አንተ የምታስበው ደግሞ ተራ ሴት አይደለሁኝም፣ ከምንም ከማንም በላይ ደግሞ አንተ እኔን ታውቃኛለህ እያለች አይድም ተቆጥታ ታንጨርጭራ ከክላሱ ተጫውታለች። ከዛ የሚቀጥለው ናኦል እያለች ነበር። ከየት መጣሽ? እኔ አባትም ወንድምም እህትም እናትም የለኝም፣ ግን አሁን እንዴት መጣሽ? ያ ወንድምሽ ደግሞ ጭራሽ ሊማታ እየፈለገ ነው እያለ ነበር። ውጪ ላይ ኪንጎ የሚባል ልጅ ያደርቀኛል፣ ውስጥ ላይ ያንቺ ወንድም እያስቸግረኛል። አይዲን ላገኛት ይፈልጋለሁኝ፣ ግን ላገኛት አልቻልኩኝም። ቆይ ግን አዴን በምንድን ነው የምትወዳት? አዴ ጥሩ ሴት ናት፣ መካሪም አማካሪም ናት። ግን ለእኔ ለምን አትነግረኝም? አንቺ ግን ይህን ነገር ቢነግረሽም አትረጅልም። አይዴ በጣም ጠንካራ ልጅ ናት። በዚህ እድሜዋ ለአባቷም እንዲሁም ለቤተሰቧም እንዲሁም ለራሷ እየለፋች የምትገኝ ልጅ ናት። አንቺ ግን ገና ነሽ። እንዳንቺ ይሆናለው ቢራሱ መሞቴ ነው። አሁን አዴ ትመቸኛት ነው እያልከ ነው? አይደለም፣ እኔ እንደዛ ማለት አይደለም። ነገር ግን እኔን የምትረዳኝ አዴ ናት ብዬ አስቤያለሁ። ግን አንድ ነገር ልጠይቀሽ፣ ዴፍና ወንድምሽ እንዴት ነው አቀራረባቸው እያላ ነበር። እሷም ደግሞ አይድ ግን ለባርኮትም ይሆን ለዴፍ የምትሆን ሴት አይደለችም። እነሱ ግን በሷ ሰበብ እየተጣሉ ነው ያሉት። ካማንከኝም ኢማን ካላማንከኝም የራስህ ጉዳይ። የአዴን ባህሪ እየነገርኩህ ነው። ግን አይ ደግሞ እኔ ሳስባት እንደዛ አይነት ሴት አትመስለኝም ነበር እያላት ነበር ናኦልም። በዚህ ሰዓት ዴፍም ተስፋ ቆርጠዋል መሰል። አዴ ላይ ያለው ነገር ኢለት በኢለት አይዴን ወደ ራሱ ሊያስቀርብ ወይም ደግሞ በፍቅሯ እንድትወድቅ ቢያደርግም አይድ ደግሞ ምንም ነገር ልትቀበለው ፈቃደኛ አይደለችም። አሁን ግን ይቺ ልጅ እንዴት ነው ብሎ ያን ኢለት እግር ለእግር መከታተል ጀምሯታል። ሲጀምራት ያለው ነገር አይድ ከማንም የለችም። እሱ ደግሞ ያሰባት በአንድ ቦታ የአንድ ሰው ፍቅር ይዘሽ እዛም በዛም እንትን እያልሽ ለራስሽም ጥሩ አይደለም እያላት ነበር። አይድም ደግሞ አይን እንዴት ነው በዚህ መልካት እየተረዳኸኝ እያለ አንተ ደግሞ በፍጹም ይህንን ትለኛለህን ብዬ አስቤውም ይሆን አቅጄውም ይሆን አላቅም ነበርኩኝ። ነገር ግን በጣም ታሳዝናለህ፣ እኔ እንደዛ አይነት ሴት አይደለሁም ብላ ታንጨርጭራ እየወጣች ነበር። በዛ ሰዓት ደግሞ ዴፍም ግራ እየገባው ያለው የአይድ ነገር ነው። ይህንን ያክል እኔ በፍቅሯ እየተጎዳው እያለው
እሷ ደግሞ አንድ ጊዜ ምንድነው ብላ ለምንድነው አትረዳኝም እያለ ግራ ተጋብቶታል። እስከ ዛሬ ውጭልን ከክላሴ ብሎ ሳይሆን ነይ እስቲ ትንሽ ቁጭ ወይ ነው የሚላት የነበረው። በመሀል ተጠራሁኝ። አሁን ነገሩ ወዴት እያመራ እንደሆነ እንዴት እንደሆነ እስቲ መጨረሻው አብረን የምናይ ይሆናል። ቀጣይ በሚለቀቀው ምናልባት የሚያስታውቀን ነገር ይኖራል ብዬ አስባለሁ። ዴፍም አሁን የአይድ ፍቅር ሊወጣላት መሰል ውጭልኝ ከክላሴ እያላት ይገኛል። እንዲሁም ደግሞ ባርኮቱም እሷን የሚያስከፋ ሰው እሷን የሚነካ ሰው ካልተከታተልክ እኔና አንተ አብረን እንተያያለን። እኔ እህቴን ላንተ አደራ ወይም ደግሞ አማና እየሰጠው ላንተ እንጂ ለማንም አይደለም። ስለዚህ የእህቴን ጉዳይ አሁንም ደጋግሜ እነግርሃለሁ እያለው ይገኛል። ዴፍም ደግሞ ይሄ ማለት እንዴት ነው እያለ ግራ ተጋብተዋል። ለማንኛውም ቪዲዮ ይሄን ይመስል ነበር። በቀጣይ አብረን እስከምናይ ድረስ ሼር ቆዩልኝ። ለቤቱ አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮች ላይክ ሼር እያደረጋችሁ። ትንሽ ጉንፋን ይዞኛል፣ ለድምጼ በጣም ይቅርታ።